ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በሩታና በአብርሽ ላይ ቪዲዮ ስሰራ አንዳንድ የምትነጫነጩ ወይም ደግሞ ንገሩኝ ባይ ሰዎች አላችሁ። እያንዳንዳችሁ ደግሞ ጉዳችሁን ደርሼበታለሁ። የአብርሽና የሩታ ደጋፊ የሆናችሁ ቴሌግራም ላይ ተሰብስባችሁ የሰውን አካውንት ኤርፖርት የምታደርጉ እናንተ ኮተቶች ማለት ነው። ኢዩት እስቲ ማየት ማመን ነው ማለት ነው። ዲቃላዋም ማለት ነው። ኢዩ ሆዷም ማለት ነው። ይሄ የ5 ወር የ6 ወር እርግዝና ነው። እነሱ ግን ዱባይ ሄደው ሰርግ ብለው ካደረጉ ደግሞ 1 ሳምንት ነው። ይሄ የ1 ሳምንት እርግዝና ነው። ይቺ ውሸታም ዱርዬ አለሌ ማለት ነው። ይቺ ዱርዬ ማለት ነው። ይሄ ጉራጌ አንቺ ላይ ጣለው ማለት ነው። አይቄሮ ምን ታረጊው? ሩታ በነገራችን ላይ በአካል አይተዋት ቤተሰቦቼ በጣም ነው የምታስጠላው አሉ። ጥቁር ናት አሉ። ግን በፍላሽ ካሜራ እና በእንትን ነው ትንሽ እንደዚህ ፈገግ የምትለው አሉ። በፍላሽ እና በቲክቶክ እንጂ በአካል በጣም ጥቁር ናት አሉ። በዛ ላይ ደግሞ የአፏ ስፋት አሉ። የአፏ ስፋት አሉ። የአፏ ስፋት ይሆዷን እስቲ እነዚህ ታዲያ እስቲ ኦርቶዶክሶች ኮሜንት ላይ ጻፉልኝ። ኦርቶዶክሶች ኮሜንት ላይ ጻፉልኝ። ሌሎቻችሁን አይመለከትም። በእናንተ ሃይማኖት አንድ ሴት ልጅ ባል ወደድኩ ወይም ወንድ ብርቁ ወንድ ወደድኩ ብለው ማለት ነው የወንድ ቤተሰብ መጥቶ ገብቶ ዝም ብሎ እየኖረ ከዛ ለዛውም ትልቅ ሚዲያ ላይ ቀርቦ ምንም ግንኙነት የለንም እኛ ዝም ብለን ነው ለብቻ ብቻ ነው የምንተኛው ብለው ቃለ መጠይቅ ሰጥተዋል። ግን እሱ ምን አለ? ዱባይ ከመሄዳችን በፊት ነው እንደዚህ አይነት ስሜት ያየሁባት አለ። ዝም ብለው ሲልከሰከሱ እንዴት ወንድና ልጅ ደግሞ ይሄን ያህል ብርቅ ነው እንዴ? በቃ ማካበደችው በቃ እንዴት ነው? እኔ ሲጀመር ልጁ የዳኒ ነው የአብርሽ አይደለም። ዲኤንኤ መመርመር አለበት። አብርሽ ያው ሞኝ መሆን የለብክም ማለት ነው። እና እርጉዝ መሆኗን ስታቅ ነው አንተ ጋር የተጠጋችሁ ማለት ነው። ስለዚህ እስቲ አሳውቁኝ ኦርቶዶክሶች ማለት ነው። በእናንተ ሃይማኖት ማለት ነው የትም ስትል ከሰከሱ ኑሯችሁ ከዛ በኋላ አገባችሁት። ከዛ በኋላ ልጁ እኮ የሀላል ልጅ አይደለም ዲቃላ ነው የሚባለው። ወይስ ሃይማኖታችሁ በዘፈቀደ ነው? የእናንተ ሃይማኖት ማለት ነው። እኔ ሃይማኖት ለመንካት ፈልጌ አይደለም፣ ግን በጣም ገርሞኝ ነው። ማየት ማመን ነው። እነዚህ ልጆች ዱባይ ሄደው ከመጡ ገና ሳምንታቸው ነው። የሳምንት እርግዝና ነው ይሄ። ቀጭን ሰው ላይ እኮ ለዛውም አያስታውቅም። ቀጭን ሰው ወፍራም ሰው ላይ ከቦርጩ ከምኑ ከምኑ ያስታውቃል እንጂ ቀጭን ሰው ላይ አያስታውቅም ማለት ነው። እሷ አሁን በዚህ ቅጥነቷ ፍጥጥ ብሏል። ይሄው አሁን ይለያል። 5 ወር 6 ወር እርግዝና ነው ይሄ። ሲጀመር እነሱም ዱባይ የሄዱት ማለት ነው በማማቱ ቶሎ ብለው የሄዱት ለምንድን ነው? እርግዝናውን አውቀው እርጉዝ መሆኗን አውቀው ሰው እንዳይስቅባቸው ሳይጋቡ ዱባይ ሳይሄዱ እንዳይባሉ ወሬ ውሸታም እንዳይባሉ እንዳይዋረዱ ነው ቶሎ ብለው ወደ ዱባይ የሄዱት ማለት ነው። ዱባይ ላይ አይታችኋታል። የምትለብሳቸው አጫጭር ቀሚሶች ነበሩ፣ ሰፋ ሰፋ ያሉ። ካሜራ ወደ እሷ ሲመጣ አውቃ ሀረካት ታረግና ዞር ትል ነበረ። ዋሸው እና ያዙ ልቀቁኝ የምትሉ አዝላችኋቸው ዙሩ። እናንተ ከኛ በላይ ቀርባችሁ ነው ወረኞች ማለት ነው። አዝላችሁ አዙሩ። ሩታ ንግስት፣ ሩታ እንትን እኛ ከነሱ ምንድን የተማርነው? ዘልዛሎች ካለትዳር አብሮ መኖር፣ ካለትዳር ማርገዝ፣ ካረገዙ በኋላም ተጋባን ማለት ከቤተሰብ አፈንግጦ ወጥቶ ወንድን አፍቅሮ መሄድ፣ ወንድን አፍቅሮ ወደድኩልህ ብሎ በአደባባይ አግባኝ ማለት ይሄ ነው ከነሱ የምንማረው። ስንት አስተማሪ ቪዲዮዎች አሉ። ስንት አስተማሪ ቪዲዮዎች አሉ። መልከስከስ፣ እናትን ረግጦ ትምህርትን ትቶ ቆለጥ ፍለጋ ከወንድ ጋር መኖር ይሄ ነው ከእናንተ የምንማረው። ልክስክሶች ማለት ነው። እና አሁን አንዳንድ ደግሞ በፌክ መታችሁ ቅናታም ምናምን በምኗ ነው የሚቀናው? ሩታ ምን የሚያስቀና ነገር አላት እዴ? እኛ እኮ አረብ ሀገር ሰርተን ለፍተን ላባችንን ጠብ አድርገን እኮ ቤተሰብ እንረዳለን። እሷ እኮ ዘልዛላ ለቆለጥ ብላ እኮ እናቷን አባቷን ቤተሰቦቿን ክዳ ትምህርቷን ትታ አዲስ ዘሀይን ጥፋ ብላ ወንድን አፍቅራ በክብር ወዷት ቤተሰብ ለምኖ እግር ስሙ ፈልጎ ለምኖ ምን ብሎ በቃ አግብቷት ቢሆን ኑሮ ለወደፊት ለልጆቿ ራሱ ክብር ነው። በቃ እንዴ ስንት ጊዜያቸው ነው እነሱ ሰው እንዳይስቅባቸው በማማት ተሯሩጠው ዱባይ የሄዱት ለምን ይመስላችኋል? ሲንዘላዘሉ ኑረው ማለት ነው። በማማቱ ዱባይ የሄዱት ለምንድን ነው? ለመጋባት እኮ ነው። ለምን እስከ ዛሬ ድረስ ያልተጋቡት በማማቱ አሯሩጠው የሄዱት ለምንድን ነው? ሆዳቸው እንደ ሆዷ ሳይገፋ ማለት ነው። ሌላው ደግሞ አብርሽ ማለት ነው። አንተ ጉራጌን አታሰድም ማለት ነው። ጅልጅል አንፎ ማለት ነው። አንተ የጉራጌ ጦስ የወጣህ ማለት ነው። እንዴት ነው
አንተ ሽንቷን የለካችበትን የመመርመሪያውን ለነገሩ ክርስቲያን አይደለህ ሙስሊም ብትሆን ነጃሳ ነው አያሰግድም ሽንት ይባላል። ክርስቲያን ለነገሩ እኔ ይቅር ይበለኝ እኔ ክርስቲያን ብዙ ጓደኞች አላችሁኝ እኔ እምነት መንካት አልፈልግም በእነዚህ ልክስክሶች ማለት ነው። በጣም ጨዋ የቤተ ክርስቲያን ንጹህ ሰዎች አሉ። እና ሽንቷን የመረመረችበትን ቆሻሻ አንዴ በአፉ ይከተዋል አንዴ በአፏ ትከተዋለች አንዴ በሆዷ ትከተዋለች ነጃሳ የሚባል ነገር አለ። በእኛ በሙስሊም ሽንት የነካው ልብስ አያሰግድም። ሽንት ሽንት ነው የሚሸተው። እናንተ ለነገሩ ጣሆራ አታውቁ ምን አታውቁ አውዝ ብላ። በቃ ለዚህ ነው እኮ አላህ ሙስሊምና ካፊርን ያኒ ለካፊር ዱንያ ጀነት ናት ለሙስሊም ደግሞ ዱንያ ጀሀነም ናት የተባለው እኮ ለዚህ ነው። ለምን በቃ ሀራምና ሀላል አትለዩም። መንዘላዘል ነው። አመት ሙሉ አብረሽ ትኖሪና ትጨፈጨፊና ስታረግዢ ከዛ ሰርግ ታረጊያለሽ ስትወልጂ ሰርግ ታረጊያለሽ። ልጁ እኮ ይሄ የዚና ልጅ ነው የሚባለው በቃ ይሄ የዚና ልጅ ነው የሚባለው ማለት ነው። አንዳንድ ጊዜ እኮ እስልምናችን በጣም ነው ደስ የሚለው። በሐላል አግብተሽ ባልና ሚስት ሆነሽ ራሱ ማለት ነው። ከዛ ያንን ባልና ሚስት ማለት ነው ወላሂ ነው የምላችሁ። በሐላል ተጋብታችሁ ባልሽ ጋር ተለያይተሽ ወይ ተጣልተሽ ማያስማሙሽ ነገር ኖሮ ከተለያየሽ ራሱ እስከ 3 ወር ትጠብቂያለሽ ሌላ ባል አታገቢም። እስከ 3 ወር ማለት 3 ጊዜ ኢዳ እስከሚመጣ ኢዳ ማለት መጀመሪያ ፕሬድ ሁለተኛ ሶስተኛ እስከምታይ ድረስ አታገቢም። ምክንያቱም እርግዝና ሊኖር ስለሚችል ስለሚባል ማለት ነው። ሌላው ደግሞ በሙስሊም ደስ የሚለው ነገር ልንገራችሁ። ባለዋ ከሞተ እስከ 4 ወር ሌላ ወንድ አታገባም ማለት ነው። አታገባምም ከቤትም አትወጣም ማለት ነው። እስከ 4 ወር ጥቁር ትለብሳለች። አያችሁ እስልምና ልዩነቱ። እስቲ እናንተ ኦርቶዶክሶች ጻፉልኝ እዚህ ጋር መሳደብ አይደለም። ያላወቁትን ነገር ማሳወቅ ኃጢአት አይደለም። ኦርቶዶክስ ልጆች ጻፉልኝ እስቲ ሃይማኖታችሁ ይሄ ነው የሚፈቅደው? ለምንድነው እኛ እውነቱን ስንናገር መጥታችሁ ያዙ ይልቀቁኝ እሪ ከረዩ ኩምብሩ የምትሉት? ንገሩኝ እስቲ። ማንም ሰው እኮ በፍላሽ ካሜራ እና ጥሩ ልብስ ለብሶና ምናምን ሲመጣ እኮ ያምርበታል እንዴ። እና ለምንድነው እናንተ አናታችሁ ይዘጋና ደግሞ ብዙ ልጆች አሁንማ ጉዳችሁን አወቅኩ ማለት ነው። ቴሌግራም ሰብስባችሁ 40 50 ሰው ሆናችሁ ቴሌግራማችን ተጠልፏል። ቴሌግራማችን የምንለው ይሰማል። የተጠለፈው ለአብርሽ ብር መሰብሰብ ከጀመርን በኋላ ነው እያላችሁ በጣም ብዙ ልጆች እነ ዘቡ እነ ምናምን አንቺ ኮተት ማለት ነው ጉድሽን ሰማው ማለት ነው። በጣም ብዙ ልጆች ማለት ነው እዛ ላይ ስታወሩ ድምፃችሁን ሰማን ማለት ነው። ከራሳችሁ ሰው ሚዲያ ላይ ይዞ መጥቶ ማለት ነው ጉዳችሁን ሰማን ማለት ነው። እና ተሰብስባችሁ 40 ሰው 50 ሰው ሆናችሁ የሰውን ቻናል ኤርፖርት የምታደርጉ አናታችሁ ኤርፖርት ይሁንና እኛ ምስኪኖች የመዳም ቅመሞች ዳታ እየሞላን ከየቱ የምናገኘውን ገንዘብ ለቢያንስ እንኳን ለዳታ ቢሸፍን ነው። እንደነሱ በውሸት አይደለም የምናወራው እኛ እውነቱን ነው የምናወራው። አይን አይቶ ልብ ይፈርዳል። እናንተ ግን በቃ ፌክ ነገር በቃ አሁን እነዚህ በፍላሽ ነው እንዲህ የሚያምሩት አይደለ? በቃ ፌክ ነገር ነው የምትወዱት። በቃ ፌክ ነገር ማለት ነው። ተመልከቱ ውስጥ ይሄ እርግዝና የሳምንት እርግዝና ነው። እነሱ ዱባይ ሄደው ሰርግ ካደረጉ 1 ሳምንት አይደለም መኖር ከጀመሩ ስንት ጊዜ ነው? ዋሻው ታዲያ ለምንድነው እናንተ ስትፈርዱ እኮ ለእውነት ለምን አትፈርዱም? ለሀቅ ለምን አትፈርዱም? ንገሩኝ እስቲ ዘልዛላ ከነሱ ምን እንማር ማለት ነው? ምን እንማር? ቤተሰብ እናት አባት ሳይፈቅድ ቤተሰብ መርቆ ሰርጎ ከቤት እልል ብሎ የእናት ጉልበት ሳይሳም ወጥቶ እንደፈለጉ አብሮ ኖሮ ከዛ በኋላ ሲያረግዙ ዱባይ ሄደው ቤተሰብ እናት አባት የሌለበት አርግዞ መምጣት ይሄ ነው የእናንተ ኦርቶዶክስ የሚያስተምረው ይሄ ነው ወይ ንገሩኝ። ዲቃላ ነው እኮ የሚባለው ይሄ የዚና ልጅ ነው የሚባለው። እና አንተ ሰውን አታሰድብ። እነዚህ ዘልዛላ አንተ ከነሱ ጋር ተጋብተህ እነሱን ሆንክ እኮ እዲ እና በጣም ነው የሚያስጠላው። እኔ አብርሽ መጨረሻ እኔ አላቅም ብቻ እሷ እንኳን ተጨፍጭፋ ወጥቶላት ነው ወደ አንተ የመጣችው። እና አያገባኝም የራስሽ ጉዳይ። ለአንዴና ለመጨረሻ ጊዜ ነው በዚህ የምሰራው። ግን ሆዷን እዩት ማለት ነው። የ4 ወር የ5 ወር እርግዝና ነው ይሄ ማለት ነው። ስለዚህ ሌላው ደግሞ ማለት ነው አብረሽ ስትጨፈጨፊ ኑረሽ ይሄንን ያህል ስቅስቅ ብለሽ ማልቀስ ምን ነው? አታረግዥም ተብለሽ ነበር እንዴ? አትወልጅም ተብለሽ ነበር እንዴ? መውለድ አትችይም ተብለሽ ነበር እንዴ? በጣም በቃ እንዴ አልቅሳ ልትሞት እንዴ እግርሽን ከፍተሽ ስትሸጎሪ እንደ እርግዝና እንደምታረግዢ አታውቂም ነበር? የምታወራው ሁሉ ውሸት። እኔ እቅድ አለኝ ፕሮግራም አለኝ እንደዚህ ነው ስትል የነበረው የት ሄደ? የት ገባ?
የት ገባ? ይሄንን አስረዱኝ። የት ገባ? ሌላው ደግሞ በማማት መጋባት ውርደት። አታዋርደኝ አታዋርደኝ አታዋርደኝ። ለማንኛውም እዛው ተግማሙ፣ እዛው እንትን በሉ። ግን የአብርሽ ቤተሰቦች ጎረቤት ናቸው። ቤተሰብ ሁሉ ያውቃቸዋል። በጣም ጨዋ የተከበሩ ሃይማኖታቸውን አክባሪ የምሬን ወላሂ በጣም በጣም ስርዓት ያላቸው እነዚህ። እሱ ግን ምን ታረጉታላችሁ እንግዲህ አበላሸችው። እውነት አበላሸችው። አይገልጸውም። ጥሩ ስራ የነበረው ጥሩ እንትን ያለው ማለት ነው። እና አበላሸችው። በሚዲያ ላይ ሁሉ በቃ መላላስ ጀመሩ ማለት ነው። እና ደግሞ አንድ ሰሞን ከጽጌ ጋር ገጥማ ማለት ነው። ልክ የጽጌን ስታይል መልበስ ጀምራ ነበር። አይታችኋታል? ሰው ውሎውን ይመስላል የሚባለው እውነት ነው እኮ። ሰው ጥሩ ነገር ይቀርጻል። እሷ ልክ የጽጌን እንትን ነበረ መቅረጽ የጀመረችው። ጽጌ አጫጭር ሱሪና አጫጭር ቲሸርት ነበረ የምትለብሰው ማለት ነው። እና ልክ እንደ ጽጌ አድርጋ መልበስ ጀምራ ነበረ። መጨረሻ ላይ ሆዷ እየወጣ ሲመጣ ምን መልበስ ጀመረች? ቱታ ቱታ ነገሮች፣ ሰፋ ሰፋ ያሉ ነገሮች። ሲጀመር እርግዝ መሆኗን ዱባይ ሳይሄዱ ነው ያወቁት። ዱባይ ሳይሄዱ ያው ሆዴ እየገፋ መምጣቷ አይቀርም። ያው ለቤተሰቦቻችን እናሳውቃቸው በኮሜንትም እየተናገሩን ስለሆነ ዱባይም ሂደን ያው ተጋብተንም ስለመጣን ባሌም ስለሆንክ በቃ ችግር የለውም ከአሁኑ እናሳውቅ ብለው ለኦዲየንስ ተናገሩ ማለት ነው እንጂ ዱባይ ሳትሄድ ነው ማርገዛቸውን ያወቁት። እስከዛሬ ዱባይ ነው ሰርጋችን ሲሉ ራሱ ዱባይ ሳይሄዱ ብዙ ሚዲያ ላይ ያላወጡት ጉድ አለ። እኔ በውስጥ የሰማሁት ማለት ነው። እና ዱባይ